ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጨጓራችሁን በተፈጥሯዊ መንገድ የሚያረጋጋውን እጅግ በጣም ድንቅ የሆነ መጠጥን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ምግብን ከተመገባችሁ በኋላ ሆዳችሁ ሲቆርጣችሁ ወይም ሲያወራጫችሁ ተሰምቷችሁ ያውቃል? በምግብ አለመፈጨት፣ በማስታወክ ስሜት ወይም ደስ በማይል የሆድ ጋዝ ተቸግራችኋል? ወደ መድኃኒቶች ታዲያ ከማማተራችሁ በፊት ሆዳችሁን ወይም ጨጓራችሁን በተፈጥሯዊ መንገድ ለማረጋጋት የሚረዳ አንድ እጅግ በጣም ቀላል የሆነ መጠጥ አለ። ይህ መጠጥ በብዙ ባህሎች ውስጥ ለብዙ ትውልዶች ጥቅም ላይ ሲውል የቆየ ሲሆን ዘመናዊ ምርምሮች ደግሞ የምግብ መፈጨትን የሚደግፉ፣ የማስታወክ ስሜትን የሚቀንሱ እናም የሆድ አለመመቸትን የሚያስታግሱ ውህዶች እንዳሉት ይጠቁማሉ። በጣም ጥሩ ነገር ደግሞ ይህ መጠጥ ርካሽ ነው፣ ለማዘጋጀትም በጣም ቀላል ነው እናም የሚወስደውም ጥቂት ደቂቃዎችንም ብቻ ነው። ይህ ድንቅ የሆነ መጠጥ ትኩስ የዝንጅብል ሻይ ነው። ታዲያ እስከ መጨረሻው ድረስ አብራችሁኝ ቆዩ፣ ምክንያቱም ይህን መጠጥ ማን ማስወገድ እንዳለበት፣ ለመጠጣት የተሻለውን ጊዜ እናም ሰዎች ደግሞ ጥቅሙን የሚቀንሱባቸውን የሚሰሩትን ጥቂት የተለመዱ ስህተቶችንም እነግራችኋለሁኝ። ትኩስ የዝንጅብል ሻይ ለምግብ መፈጨት አለመመቸት ከሚረዱ የተፈጥሮ መፍትሄዎች መካከል በሰፊው ጥናት የተደረገበት አንዱ መጠጥ ነው። ዝንጅብል ጂንጀሮልስ እናም ሾጋውልስ በመባል የሚጠሩ ብግነትን የሚከላከሉ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንት ባህሪያት ያላቸው የተፈጥሮ ባዮ አክቲቭ ውህዶችን ይዟል። እነዚህ ውህዶች የምግብ መፈጨት ቱቦን ለማረጋጋት እናም መደበኛውን የጨጓራ ተግባርን ለመደገፍም ይረዳሉ። ይህ ተአምራዊ ፈውስ አይደለም፣ ነገር ግን ለብዙ ሰዎች ቀላል የሆኑ የምግብ መፈጨት ምልክቶችን ለማስታገስም ለስላሳ መንገድ ነው። አንደኛ፣ ዝንጅብል የማስታወክ ስሜትንም ለመቀነስ ይረዳል። ከዝንጅብል በጣም ከሚታወቁ ጥቅሞች ውስጥ አንዱ የማስታወክ ወይም የማቅለሽለሽ ስሜትን የመቀነስ ችሎታው ነው። ምርምሮችም እንደሚያሳዩት የጉዞ ላይ ህመም ወይም የማቅለሽለሽ ስሜትን፣ በእርግዝና ወቅት የሚከሰት የጠዋት ማቅለሽለሽን በሕክምና መመሪያ ስር፣ ከበላችሁ በኋላ የሚከሰት ቀላል የሆነ የማቅለሽለሽ ስሜትን፣ ከአንዳንድ ሕክምናዎች በኋላ የሚመጣ የማቅለሽለሽ ስሜትንም ይቀንሳል። ዝንጅብል ጨጓራ በብቃት ባዶ እንዲሆን የሚረዳ እንዲሁም ከማቅለሽለሽ ጋር በተያያዙ ምልክቶች ላይ ተጽዕኖንም ሊያሳድር ይችላል። ሁለተኛ፣ የምግብ አለመፈጨትንም ሊያስታግስ ይችላል። ከምግብ በኋላ ሆዳችሁ የመክበድ ስሜት ካለው የዝንጅብል ሻይ ሊረዳ ይችላል። እነዚህንም ሊደግፍ ይችላል። ፈጣን የሆድ ባዶ መሆንን፣ የተሻለ የምግብ መፈጨትን፣ ከምግብ በኋላ የሚሰማን የሙልነት ወይም የመጥገብ ስሜት መቀነስን፣ ከትልልቅ ወይም ከከባድ ምግቦች በኋላ የሚመጣን አለመመቸትንም ለመቀነስ ይረዳል። ምግብ በሆድ ውስጥ በጣም ረጅም ጊዜ ሲቆይ ሰዎች ብዙ ጊዜ ጫና፣ አለመመቸትናም መነፋት ያጋጥማቸዋል። ሶስተኛ፣ ጋዝናም መነፋትንም ለመቀነስ ይረዳል። ብዙ ሰዎች ጋዝ በምግብ መፈጨት ስርዓት ውስጥ ስለሚታሰር መነፋት ያጋጥማቸዋል። ዝንጅብል በእነዚህ መንገዶች ሊረዳን ይችላል። የምግብ መፈጨት ጡንቻዎችን በማዝናናት መደበኛ የአንጀት እንቅስቃሴን በመደገፍ ጋዝ በምግብ መፈጨት ቱቦ ውስጥ እንዲንቀሳቀስ በመርዳት ይረዳል። የምግብ መፈጨት ሲሻሻል መነፋት ብዙውን ጊዜ ያን ያክል ጎልቶ አይታይም። አራተኛ፣ ጤናማ የምግብ መፈጨትንም ይደግፋል። ጤናማ የምግብ መፈጨት በምግብ መፈጨት ስርዓት ውስጥ ባለው ጤናማ የምግብ እንቅስቃሴ ላይ የተመሰረተ ነው። ዝንጅብል ምግብን በብቃት ለመሰባበር የሚረዱ የምግብ መፈጨት ኢንዛይሞችን ዳይጀስቲቭ ኢንዛይም የምንላቸውን ሊያነቃቃ ይችላል። ይህ ማለት ጨጓራችሁ ከምግብ በኋላ ያን ያክል ጠንክሮ ስራም መስራት የለበትም ማለት ነው።
5ኛ ቀላል የጨጓራ መቆጣትንም ለማረጋጋት ይረዳል። ዝንጅብል የተፈጥሮ ብግነትን ተከላካይ ውህዶችን ይዟል። የጨጓራ ቁስለትን ወይም ደግሞ የጨጓራ በሽታዎችን ባይፈውስም በእነዚህ ምክንያቶች የሚመጡ ቀላል የሆነ የጨጓራ መቆጣቶችን ደግሞ ለማረጋጋት ግን ሊረዳ ይችላል። ከመጠን በላይ በመብላት ቅባት የበዛባቸው ወይም ከባድ ምግቦችን በመመገብ ጊዜያዊ የምግብ መፈጨት መታወክን በማስተካከል የማይለቅ ወይም ከባድ የሆነ የሆድ ህመም ሁልጊዜ በጤና ባለሙያ መገምገም አለበት። 6ኛ ቀላል የሆነ የሆድ ቁርጠትንም ለመቀነስ ሊረዳን ይችላል። የምግብ መፈጨት ጡንቻዎች አንዳንድ ጊዜ በጣም በኃይል ይኮማተራሉ። ይህም ወደ ቁርጠት ያመራል። አንዳንድ ማስረጃዎችም እንደሚያሳዩት ዝንጅብል እነዚህን ጡንቻዎችን ለማዝናናትም ሊረዳን ይችላል። ይህም ቀላል ቁርጠቶች ያን ያክል ደስ የማያሰኙ እንዳይሆኑ ያደርጋል። 7ኛ በመከላከያ አንቲኦክሲዳንቶችም የበለጸገ ነው። ዕለታዊ የምግብ መፈጨት ሰውነታችሁን ለኦክሲዲቲቭ ስትረስ ጫና ያጋልጣል። በዝንጅብል ውስጥ ያሉት አንቲኦክሲዳንቶች ሴሎችን ከጉዳት ለመጠበቅናም አጠቃላይ የምግብ መፈጨት ጤናንም ለመደገፍ ይረዳሉ። 8ኛ የአንጀትን የተፈጥሮ መከላከያንም ሊደግፍ ይችላል። አዳዲስ ምርምሮችም እንደሚያሳዩት ዝንጅብል በብግነት ላይ ተጽዕኖን በማሳደርናም መደበኛ የምግብ መፈጨት ተግባርን በማስፋፋት ጤናማ የአንጀት አካባቢንም ለመደገፍ ሊረዳን ይችላል። ጤናማ የምግብ መፈጨት ስርዓት የተመጣጠነ ምግብን፣ የውሃ ጥማትን ማርካትን፣ እንቅልፍንናም አካላዊ እንቅስቃሴን ጨምሮ በብዙ ሁኔታዎች ላይ የተመሰረተ ነው። ታዲያ የዝንጅብል ሻይን እንዴት ማዘጋጀት ትችላላችሁ? የሚያስፈልግ ከ1 እስከ 2 ኢንች የሚሆን ትኩስ የዝንጅብል ስር 2 ብርጭቆ ውሃ ነው። አዘገጃጀቱም ዝንጅብሉን በጥሩ ሁኔታ አጥቡት፣ ክተፉት ወይም አድቅቁት። ከዛም ውሃውን አፍሉት። ዝንጅብሉን ጨምራችሁበት ከ10 እስከ 15 ደቂቃዎች በዝቅተኛ እሳት ላይ አፍሉት። ከዛም አጥልላችሁ ወደ ብርጭቆ ቀርታችሁ መጠጣት ነው። እንደ ፍላጎታችሁ ልትጨምሩበት የምትችሏቸው ጥቂት የተጨመቀ ትኩስ የሎሚ ውሃን መጨመር ትችላላችሁ። ከፈለጋችሁ አነስተኛ መጠን ያለው ማርን ጨምሩ። አንዳንድ የምግብ መፈጨት ጥቅሞችን ሊያከሽፍ የሚችል ከመጠን በላይ ስኳርን ከመጨመር ተቆጠቡ። ታዲያ ለመጠጣትም የተሻለው ጊዜ ከምግብ በፊት ከ20 እስከ 30 ደቂቃዎች ያክል፣ ከከባድ ምግብ በኋላ እንዲሁም ቀላል የማቅለሽለሽ ወይም የሆድ መነፋት ስሜት ሲኖርና የምግብ መፈጨት ዝግ ያለ መስሎ ከተሰማ ጠዋት ላይ መጠጣት ትችላላችሁ። አብዛኛዎቹ ጤናማ አዋቂዎች እንደ መቻላቸው መጠን በቀን ከ1 እስከ 2 ብርጭቆ መጠጣት ይችላሉ። እንዲሁም ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ዝንጅብል እንግዲህ ለብዙ ሰዎች ደህንነቱ የተጠበቀ ቢሆንም ለእያንዳንዱ ሰው ግን ተስማሚ አይደለም። አንዳንድ ሁኔታዎች ካሉ ከፍተኛ መጠን ያለው ዝንጅብል ከመጠቀማችሁ በፊት ከጤና ባለሙያዎቻችሁ ጋር ተወያዩ። የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ፣ የደም መፍሰስ ችግር ወይም ህመም ካለባችሁ፣ የሐሞት ጠጠር ካለባችሁ፣ ነፍሰ ጡር ከሆናችሁ እናም መደበኛ አጠቃቀምን የምታስቡ ከሆነ እንዲሁም ከፍተኛ የጨጓራ አሲድ መመለስ አሲድ ሬፍለክስ የሚያጋጥማችሁ ከሆነ ዝንጅብል በአንዳንድ ሰዎች ላይ ምልክቶቹን ሊያባብስ ይችላል። ደስ የማይል ስሜት ወይም የአለርጂ ምላሾችን የሚያስከትል ከሆነ መጠቀማችሁን አቁሙ። እንዲሁም የምትሰሩት የተለመዱ ስህተቶች ብዙ ሰዎች ሙሉ ጥቅሙን አያገኙም። ምክንያቱም በጣም ትንሽ ዝንጅብልን ይጠቀማሉ፣ በጣም ብዙ ስኳርን ይጨምራሉ፣ ፈጣን ውጤቶችንም ይጠብቃሉ፣ ጤናማ ያልሆኑ የምግብ አመጋገብ ልማዶችንም እየቀጠሉ ይጠጡታል። የሕክምና ምርመራ የሚያስፈልጋቸውን የማይለቁ የምግብ መፈጨት ምልክቶችንም ችላ ይላሉ። አስታውሱ፣ ምንም አይነት አንድ ነጠላ መጠጥ የተመጣጠነ ምግብን ሊተካ ወይም ከባድ የሆነ የምግብ መፈጨት በሽታዎችንም ሊያክም አይችልም። ጨጓራችሁን በተፈጥሮ መንገድ ለመደገፍ በዝግታ ብሉ። ከመጠን በላይ ከመብላት ተቆጠቡ። ቀኑን ሙሉ በቂ ውሃን ጠጡ። ከተስማማችሁ በፋይበር የበለጸጉ ምግቦችን አካቱ። በጣም የተቀነባበሩ ወይም ፕሮሰስድ የሆኑ እናም ቅባት ያላቸውን ምግቦችንም ገድቡ።
በአካላዊ እንቅስቃሴም ንቁ ሁኑ። በምግብ መፈጨት ላይ ተጽዕኖን ሊያሳድር የሚችለውን ጭንቀትን ወይም ደግሞ ስትረስን አስወግዱ ወይም አስተዳድሩ። ታዲያ ትኩስ የዝንጅብል ሻይ የምግብ መፈጨት ምቾትን ለመደገፍ ከሚረዱ በጣም ቀላል ከሆኑ የተፈጥሮ መጠጦች ውስጥ አንዱ ነው። ጠቃሚ አንቲኦክሲዳንቶችን እየሰጠ ቀላል የሆነ የማቅለሽለሽ የሆድ መነፋትን የሚቀንስ የምግብ አለመፈጨትናም የጨጓራ አለመመቸትን ለማቃለልም ሊረዳ ይችላል። ስር ለሰደዱ የምግብ መፈጨት በሽታዎች ፈውስ ባይሆንም ለብዙ ሰዎች ለጤናማ የአኗኗር ዘይቤ ጠቃሚ የሆነ ጭማሪም ሊሆን ይችላል። የጨጓራ ህመማችሁ ከባድ ከሆነ፣ ከጥቂት ቀናት በላይ የሚቆይ ከሆነ፣ ከትኩሳት፣ ከደም ማስታወክ፣ ከጥቁር ሰገራ ምክንያቱ ካልታወቀ፣ የክብደት መቀነስ ወይም የመዋጥ ችግር ጋር ተያይዞ የሚመጣ ከሆነ በአስቸኳይ ህክምናን አድርጉ። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ይህንን ቪዲዮ ደግሞ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።